ዋትስአፕ ጋይስ እንዴት ናችሁ? ፒስ ነው ይሰማል ድምጼ? ሻይ አቅም ለመጮህ ሞክራለሁ። እንዴት ናችሁ? ተውት ይሄ ነገር ዝም ብዬ ባክቴስት ያደረኩ ነበር። እስቲ ዛሬ ብታምኑ ባታምኑ ዛሬ ህግ ሰበርኩ። ከምሬ ነው። ከስንት ጊዜ በኋላ ላይክ ወር ከምናምን በኋላ ኦልሞስት ወር ከምናምን በኋላ ኢሞሽናል ሆንኩ። ወር ከምናምን በኋላ አምና ገነ ላይ ከወር ምናምን በኋላ ለመጀመሪያ ጊዜ ፊርፉል ሆንኩ። ላይክ ኮምፕሊትሊ ፎሞቲክ ሆንኩ። ላይክ ኮምፕሊትሊ ፎሞቲክ ላይክ ይሆናል አይደለ? ጀማሪዎች የሚያደርጉት ነገር ወይኔ ቢያመልጠኝ፣ ወይኔ እዚህ ብገባ፣ እንደዛ ነገር ኤግዛክትሊ እንደዛ አደረኩ ዛሬ። ያኔ ዩሮፒ ስለሌ ቴክ ያደረግናቸው ፎሞቲክ ትሬዶች ትዝ ይላችኋል? የሆነ እንትን ይመስላል ድግምት ነገር ሎርድ ታይም ፍሬም ሊገባለሁ ልንገራችሁ ብቻ የዛሬውን ነገር ይሆናል አይደለ? እስቲ እናንተ አጋጥሟችሁ አቁም። ወይኔ በቃ ወይኔ ስቶፕ ብሎ ሲቢነካ ምናምን ነገር ኤግዛክትሊ እንደዛ ዛሬ። ባይገርማችሁ ሁለት ፖዚሽን ነው ቴክ ያደረኩት። ይሄ በደንብ ማስረጃ ይሆናችኋል ዛሬ ኢሞሽናል በጣም እንደነበርኩ የሚያሳይ ጋይስ። በጣም ነበር የሚያስጠላው። ምንም አላሽ ሳክስ ካምሬ ላይክ ሁሉ ነገር አሪፍ አድርጌ ነበር የሄድኩት፣ ግን አበላሽሁት። ካምር ላሳያችሁ እና ደግሞ እውነቱን ለመናገር ጥሩና ወርዲ ፉል የሆነ እንትን ነው ይሄኛው። ላጥፋው እንዴት ላድርገው? ላጥፋው ወይስ ኦኬ ላጥፋውና በኋላ እናያለን። አስታውሱት ሪስክ ተዋርዶ 1397 ነው። ኦኬ ወደ 5 እንምጣና ሪት 5 ላይ ብሬክ ኦፍ ስትራክቸር ከዛ ወጣ ሊኩዊዲቲ ወሰደ። እቺ ኢምባላንስ ትሬድ አፕ እቺ ቀዩ ታያችኋለች። እቺ ቀዩ እንትናት የኢምባላንሱ ካንድል ስትራክቸር ሃይ። ብዙ ዲቴል አለግባበት ብቻ ግን የዚህኛው ሃይ ማለት ነው። የኢምባላንሱ ሃይ አክቹሊ ኢምባላንሱ ሃይ እዚህ ጋር ያደረኩበት ምክንያት በቃ ኢምባላንሱ ሃይ ክሎዝ እሱ ጋር ላይ ነው ስቶፕ ሎሲን ለማድረግ የነበረው እና ከዛ ፕራይስ መጣ ይሄን እንዲያደርገ 1 ሚኒት ላይ ገባው። በቃ ኤቭሪቲንግ ሲምስ ፐርፌክት። ከታች ድራውን ይሄ ነገር ጋይስ ምን ብያለሁ ትላንት አሳያችኋለሁ። ነገሩ አላሳያችሁም ሃይ ታይም ፍሬም ስለሰራ ግን አሳያችኋለሁ። ፕራይስ ወደዚህ ትሬድ አፕ እንደሚያደርግ ተናግሬ ነበር። ወደዚህ አልነበረም አክቹሊ ትሬድ አፕ ያደርጋል ብዬ እንትን ያልኩት፣ ግን የት እንደነበረ አሳያችኋለሁ። ወደ ሃይ ታይም ፍሬም ወደ ኖሽን ስንገባ በኋላ ላይ ይሄን ስታንዳርድ ዲቪዬሽን እዚህ ጋር አስቀመጥኩት። ስለሱ እናወራለን እንዳላጠፋው ብዬ ነው። ኦኬ ሶ መጀመሪያ አንድ እንድነግራችሁ የምፈልገው ነገር ምንድነው ታርጌቴ ይታያችኋል። ሪላቲቭሊ ኳለው አስ ሪፈረንስ ወይ ደግሞ ሃፍ ወይ ባያስ። ከታች ምን አለኝ? what is this called? it's a volume imbalance. so እዚህ የታለ ኦፕኒንግ ፕራይስ የታለ? 00 ሚድናይት ይሄ ነው 00 ሚድናይት። ከ00 ሚድናይት በኋላ ስንት ወጣ? ወደ 92 እንትን ኤክስፓንድ አድርጓል። 1.60% ኒውዮርክ ኤክስቼንጅ ኦፕን እዚህ ጋር አረገ። ከዛ እዚህ ጋር ኦፕን አደረገ። ከዚህ እዚህ ድረስ ስንት ነው? ወይ ተውት፣ እዚህ ሚድናይት ኦፕኒንግ ድረስ ስንት ነው? 1.7% ስቲል ትሬደብል ነው። እኔ 2% ከሆነ ይሄ ነገር ለዛ በአንድ ቀን አይደርሰውም እላለሁ። 1.7 ግን ኢትስ ትሬደብል። ትንሽ ኮንፊውዝድ አድርጎኛል ፕራይስ ሃፍዌይ ላይ መመለሱ እና ሪቨርስ ማድረጉ። ኦኬ እሱ ለምን እንደተወው ገርሞኛል ይሄን ነገር
ግን will trade up and will feel it like ይሄ የታይም ጉዳይ ነው። ልክ እንደ ያኔ እንዳሳየዋችሁ ኢኳል ሃዮች እንደ ኢኳል ሃዮቹ ነው። ኢኳል ሃዮቹ ምን ብያችሁ ነበር? የታይም ጉዳይ ነው እንጂ ቴክ ይደረጋሉ ብያለሁ። ይሄም እንደዛ ነው። የታይም ጉዳይ ነው፣ ፊል ይደረጋል። so okay so ከዛ ምንድነው ኤቭሪቲንግ ጠበቅኩ። ከዛ ምን አረገ? ፕራይስ ኮንሶሌት አረገ። ምን አልኩ ለራሴ? ከኮንሶሌሽን ቀጥሎ ምንድነው? ኤክስፓንሽን ነው። ኮንሶሌሽን ቀጥሎ ሪትሬስመንት አይደለም ኤክስፓንሽን ነው። 930 ካልመጣ አልገባም አልኩ። 930 መጣ። ቀጥታ ፕራይስ ዲስትሪቢዩት አረገ። ኢኩዊቲ 930 ኢኩዊቲ ኦፕንስ ሂር። ከዛ ቀጥታ ዲስትሪቢዩት ተደረገ ወደታች። ያኔ በጣም ፊርፉል ሆንኩ። በቃ በጣም ተናደድኩ። ከመሬ ነው like usually ለሊቱ 11 ሰዓት ጀምሬ ነው ስራ የምጀምረው ነኝ። በትናንት ዛሬ ግን የጀመርኩት 10 ሰዓት ላይ ነውና ከ10 ሰዓት ዝም ብላችሁ አስቡት። ከሌሊቱ 10 ሰዓት ተነስታችሁ ስራ ጀምራችሁ ኦኬ። ከዛ ቁጭ ብላችሁ 1 ሰዓት ላይ ትምህርት ቤት ትሄዳላችሁ። ከዛ እዛ ቁጭ ትላላችሁ፣ ትመጣላችሁ፣ ድጋሚ እዚህ ወንበር ላይ ቁጭ ትላላችሁ እና በጣም ኤግዞስትድ ነበርኩ። ሪዋርድ እንዲያደርገኝ ጠብቄ ነበር። መጠበቅ ያልነበረብኝ ነገር ማለት ነው። because it doesn't matter how much time I spent on the charts, but it did matter. Okay guys, it did matter my decision. so ይሄን ሉዝ ለማድረግ ምክንያት ማርኬት ሪዋርድ እንዲያደርገኝ ጠብቁ። randomly ምንድነው ለዚህ ኮንፎርሜሽን የተጠበቁት ይታያችኋል። ይሄ ስዊንግ ሎ ፎርሜሽን ልክ ይሄን ስዊንግ አይ ፎርም ሲያደርግ በቃ ቀጥታ እቺ ሾርት ተርም ሎ ይወሰደ ይወርዳል። ልክ ይሄን ሲነካ ብሬክ ኢቨን አደርገዋለሁ አልኩ። እንደነገርኳችሁ ስቲል ታርጌተብል መሆን የሚችል ሊኩዲቲ ነው። ኦኬ ግን እዚህ ጋር ሪቨርስ ያደርጋል ብዬ በፍጹም አልጠበቅኩም። አሁን ሪቨርስ ስላደረገ ፕራይስ እዚህ ጋር መጥቶ ሪቨርስ እንዲያደርግ ምናምን ጠብቄ ነበር አልጠበቅኩም። ኢቭን እዚህ ጋር አልጠበቅኩም አይደለም እዚህ አልጠበቅኩም። ጀስት ፕራይስ ቀጥታ ወደታች ዲስትሪቢዩት የሚያደርግ ነበር የመሰለኝ። ግን አንድ ነገር ተሳሳትኩ። እና ደግሞ ምንድነው አሁን ነው ይሄን ሪላይዝ ያደረኩት። ይሄን ቪዲዮ እየሰራው አሁን ቀደም ታስተውሳላችሁ እቺ ነገር ስለዛራካ ፕራይስ ኤክስፓንድ አደረገ። ይታያችኋል። ከኮንሶሊዴሽን በኋላ ኤክስፓንድ አደረገ። ሶ ምን ሀፕን ሊያደርግ ይችላል? right now ሪቨርሳል ሪትሬስመንት ከሁለት አንዱ አይደለ? ሶ ስቲል ሐሳባችን ቫሊድ ነው። እዚህ ጋር ኢኳሎች አሉ። ኦፕኒንግ ፕራይስ ወደዚህ ወረደ ማለት ሪቨርሳል ነው። ፕራይስ እዚህ ጋር ተመለሰ ማለት ሪትሬስመንት ነው። ስቲል አይዲያችን ትክክል ነው። ገባችሁ? በዛ ሰዓት አላየሁትም። ጠዋት ኒውዮርክ ኦፕን ሲያደርግ አላየሁትም ይሄን ነገር እንጂ ስቲል ፕራይስ ሄደው አልጎሪትሚክ እንትን ላይ ሄደው አሁን ሜቢ መጀመሪያ ቪዲዮ ሲጀምር ካስተሳራችሁ ለምን እንደወጣ አላውቅም ስል እና ልክ እቺን ስዘረጋው ፕራይስ ኤክስፓንድ አድርገው ነበር። ቀጣይ ሪትሬስመንት ወይ ሪቨርሳል። ሶ ፕራይስ ምን አደረገ? ሪትሬስመንት አደረገ ወደዚህ ኢምባላንስ ታይቷል። ኮንሲኩዌንስ ኢንኮችመንት አሴ ሪፍረስ ወይ ሃፍዌይ ባያስ አልነካውም፣ ግን ስቲል ኢምባላንስ ውስጥ ገብቶ ነው የወጣው። ሶ ይሄ ምንድነው? ሪትሬስመንት። ሶ ፕራይስ በትክክል እንትን ብሏል፣ በትክክል ዴሊቨር አድርጓል። እኔም ደግሞ ፕራይስ ልክችን ከነካ አምዳን ብዬ ነበረ ያሰብኩት። ሶ ከዛ ፕራይስ መጣ፣ ኤቭሪቲንግ አፕን አደረገ። በቃ ኤቭሪቲንግ ጥሩ ሆነ። ኦኬ ከዛ ፕራይስ መጣና እቺ ታይቷል። እቺ ጥቁር እና ይሄ ጥቁር 5 ሚኒት ኢምባላንስ ነው በሁለቱ በስንት ላይ ያለ ቆይ እቺ ነገር እስቲ እዚህ ጋር አደረገው ታችኋል እስቲ። ኦኬ ፕራይስ በ58 14 2 ላይ እና በ58 31 0 ላይ በዛ ባህል ጋፕ ነበር። ይሄ 5 ሚኒት ማለት ነው። ሶ ከ5 ሚኒት ቀጥሎ ምሮ መጠበቀው 1 ሚኒት አይደለ? አልጠበኩም። ይሄው ነካው ፕራይስ ግን ብሬክ ኦፍ ስትራክቸር ላይ ወደታች አልነበረኝም። ግን በጣም ፎሞቲክ ነበርኩ። አምና ገና ላይክ አይመስልም because አይጂ ላይ መሰራለው ኢሞሽናል አትኑ ገንዘብ ማይንድ ሴትና
ያ ሰው ነኝ። ኦኬ ይሄ ደግሞ ሪያሊቲ ነው እንድታቁ ለማወቅ እንድታቁ ለማያ ያለው ሁሉም ሶሻል ሚዲያ ላይ የምታየው ሰው እንትን መላክ አይደለም ላይክ ፍጹም አይደለም። ያ እሳሳታለሁ። ኦኬ ኢሞሽናል ዛሬ ነበርኩ። ኦኬ ተሳበን ሶ ሳልጠብቅ አንድ ሴታፕ ብቻ ስለጎደለኝ ሉዝ አደረኩ። ያቺን ሴታፕ በጠብቃት ኖሮ ኦኬ ታይቷል። ይሄን ሊኩዊዲቲ ወስደዋል። ከዛ በኋላ ይወርዳል። ይሄን ብሬክ ያደርገዋል። ከዛ በኋላ ቀጥታ መጥቶኝ ሲነካው በቃ ጨረስኩ ለቀን። ግን ስቲል በጣም ተናድጄ ነበር። ከዛ እዚህ ጋር ድጋሚ የገባው ትሬድ ስቶፕ ሎስ እዚህ አድርጌ ከዛ ፕራይስ ወረደ። እዚህ ብሬክ ኢቨን አደረኩት። ብሬክ ኢቨን አድርጎኝ ወጣ። ላሳያችሁ የገባሁትን ትሬድ እዚህ ጋር ነው የገባሁት። እዚህ ጋር ነገር ነው የገባሁት። ስቶፕ ሎስ እዚህ ጋር ነው። ቲፒ ኮንሲኩዌንስ ኢንኮችመንቱ ላይ ነው። ከዛ ልክ እዚህ ጋር ስደርስ ብሬክ ኢቨን አደረኩ። አቀጣ መጥቶ ነካኝ። ኦኬ that was what I was doing so አሁን ወደዚህ ስታንዳርድ ዲቪዥን እና ወደ መጀመሪያ ፖዚሽን ይልምጣ። አንድ ነገር ዲሳይድ አደረጋለሁ። ስትራቴጂ ልቀይር ነው። ሰፖርት ሬዚስታንስ ልገባ ነው ጋይስ። ሰፖርት ሬዚስታንስ ልገባ ነው። ኦኬ እየቀለድኩ ነው። ምንድነው ስለ አይሲቲ እያየሁት ነበረ። አሁን 40ኛው ላይ ነኝ። ኦኬ ለሁለተኛ ጊዜ በደንብ ያዙት። ለሁለተኛ ጊዜ ነው 80 ቪዲዮ እያየሁ ነው ባጭሩ። እና አንድ ነገር ደጋግሜ እያየሁ ያለው አይሲቲ ድራው ሊኩዊዲቲ ካገኘ በኋላ ሎወር ታይም ፍሬም ላይ ገብቶ ስትራክቸር shift እና ፌር ቫልዩ ጋፕ ሶ ምንድነው ዲሳይድ ማድረግ ያለብኝ? ወይ የ5 ሚኒቱን መምረጥ አለብኝ ወይ የ1 ሚኒቱን። ሁለቱንም ስጠብቅ ጥሩ ሙላቸው ሙቭመንቶች እያመለጡኝ ነው። ጥሩ ሙላቸው ሙቭመንቶች ላይክ እንደነዚህ አይነት አሁን ባይሲቲ ስንት እንደሆነ ታውቃላችሁ? ይሄ ትሬድ 1 to 13 የቅድሙ ሪስክ ትሮዋርድ ላሳያችሁ። ፎርማል በገባው ምን አፕ እንደሚያደርግ ላሳያችሁ። ስለነዚህ ትንሽ ከዚህ በኋላ ስለነዚህ ባላወራ አይገባችሁም። እቺን ተናግሬያለሁ። የፌር ቫልዩ ጋፕ ሃይናት ስቶፕ ሎሴን ለማስቀመጥ ዊሊንግነስ ወይ ደግሞ ፍቃደኛ ሆንኩበት ቦታ እዚህ ጋር መገባ ከሆነ በ5 ሚኒት መገባ ከሆነ ግን አሁን 1 ሚኒት ላይ ነን አንጨነቅ። እቺ ቀይና ሰማያዊ መስመር ሚኒንግ አላቸው። ኦኬ ምንድነው ሊኩዊዲቲ ሬስት አባብ ናቸው። ሶ ምንድነው ሰማያዊ ያረኩበት ምክንያት ፕራይስ መጥቶ ይንከነካልኝ ኦኬ ጥሩ ነው። ይሄን ደግሞ ከነካልኝ በጣም ጥሩ ነው። እንደዛ ለማለት ያለው ኦኬ ሜቢ ግራ ካገባችሁ ፕራይስ መጥቶ ሊኩዊዲቲ ወሰደ። ከዛ በኋላ ብሬክ ኦፍ ስትራክቸር አደረገ። ከዛ በኋላ ኢምባላንስ ነካ። ስቶፕ ሎሲን እዚህ ጋር አረኩ። ከፈለኩ እዚህ ጋር ማድረግ ይችላልው ግን ለምን አደርገዋለሁ? ጭራሽ ሊኩዊዲቲ ስቶፕ ሎስ ከዛ እዚህ ጋር እንደ ልብ እንድትሉ ፈልገው ይሄ ነው ሚኒመም ታርጌቴ። ይሄ ላይክ ኦኬ ላይክ አይኔን ብጨፍን መጥቶ ይነካዋል ፕራይስ። ያ እንደዛ ያን ያለ ራሱ ኮንፊደንት የሆንኩበት ፕራይስ ድራው ሊያደርግበት የሚችል ኤሪያ ነው። ገባችሁ? ኦቨርናይት በጣም ቡሊሽ ሄዷል። ኦኬ ይሄ ነገር ይነካል ብዬ በጣም ኮንፊደንት ያደረገኝ ይሄን ባላንስ ይሄ ኳሎና እነዚህ በደንብ ከኋላው በደንብ የተለያዩ ቢልዲንግ ብሎኮች አሉት። ኦኬ ዝም ብሎ ለብቻው አይደለም። ሶ በደንብ እርግጠኛ ነበርኩ። ሶ ሚኒመም ታርጌት ማድረግ ይሄንን ነው። በውስጡ ግን ፓርሻል ሊኖር ይችላል። ከዚህ ሃይ ከዚህ ሎ እስከዚህ ሃይ ሜቢ ላሳያችሁ ካልገባችሁ ያስተማርኩ አይደለም ጋይስ። ኦኬ ያስተማርኩ አይደለም ሪከርድ ያደረኩ ሄላችሁ እንዳትጠቀሙት ደግሞ የለውበትም። ኦኬ የለውበትም እኔ ሶ ከዚህ ሃይ እስከዚህ ሎ ፕራይስ ስቲል እዛ ሬንጅ ስለሆነ ብዬ ነው። ከዛ እዚህ ጋር ፕሪሚየም ምን አለኝ? ፕሪሚየም ሎ አለኝ። ፕራይሲንግ ከነካ አም ብሬክ ኢቨን ዳን። ፕራይሲንግ ከነካ ምንድነኝ? አም ብሬክ ኢቨን ሶ ኢታይቹዋል ስንት እንደሚል 1 to 14.55 ነው ሪስክ ቱ ሪዋርድ ሬሺዮ።
1% ሪስክ ባረግ 14% ሪዋርድ ነው ማገኘው። እንትን ፖሲብል ላይመስል ይችላል፣ ግን አንዳንድ ትሬዶች እንደዚህ ናቸው። እኔ አስታውሳለሁ ዴቨሎፒንግ ትሬደር እያለሁ ኢቨን ተማሪዎች እያሉኝ 1 to 10 ካች ማድረግበት ቀን ነበር። ከምሬ ነው 1 to 10 ካች ማድረግበት ቀን ነበር። ይስ ሰኞ የሆነ ጊዜ ማረሰው ቀን አለ፣ ሰኞና ማክሰኞ። ሰኞ 1 to 12 እና 1 to 10 ካች አድርጉበት ቀን አለ። ሶ ኢት ኢዝ ፖሲብል ለማለት ያለው ስቶፕ ሎስ ታይ አይደለም፣ ምክንያታዊ ነው። እና ደግሞ አይሲቲን በተከተለ መልኩ ነው። ይሄ የ1 ሚኒት ትሬድ ነው። ኦኬ ይሄ 1 ሚኒት ላይ ብገባው ኖሮ ነው እንደነገርኳችሁ አንዱን ታይም ፍሬም መምረጥ መቻል አለብኝ። ሁለቱንም ላረግ አልችልም። ኦኬ because ምንድነው የተረዳሁት ነገር አልጎሪዝሙ አንዱን ነው የሚጠቀመው። ዳሴ አይሲቲ የሚያሪያ ነው። አይሲቲ የምታውቁ ልጆች ማርኬት ሽፍትና ፌር ቫልዩ ጋፕ አይሲቲ ትሬደሮች የምታውቋቸው ሽፍትና ፌር ቫልዩ ጋፕ እኔ ግን ባለኝ ፐርሰናል ኢሹ ፐርሰናል እንትን ትረስት እንትን ምክንያት ሁለት ነገር ስለምጠቀም ያ ደግሞ ኦልሞስት ከንቱ ነው የወጣ ነገር ነው። ምን ማለት መሰላችሁ? ሰፖርት እና ሬዚስታንስ ትሬድ እያደረጋችሁ አንዱ ሰፖርት ነክቶላችሁ ሌላኛው ሰፖርት እንደመጠበቅ ትረስት አለማድረግ ነገር ከብዙ ነገር ይመጣል። በሰው ከመካር ሊመጣ ይችላል። በዘመኑ ፈላዎች ደግሞ በሚሉት ብሬክ አፕ በሚሉት ዝም ብሎ ነገር ሊመጣ ይችላል። እንደዛ አይነት ሜቢ ያለባችሁ ልጆች ሊመጣ ይችላል። እኔ አክቹሊ በሁሉም የመጣ አይደለም፣ ጅስ ተፈጥሮዬ ነው ስለማላምን ነው። እና በእንደዚህ አይነት በዛው ብሬክ አፕ ያልኩን ነገር ጋይስ ፋሚሊ ያስበላኛል። ኦኬ ሶ ለማንኛውም ይሄ ጅስ ለኖርማል ፒፕል ነው፣ ለኛ ለትሬደሮች ምንም ማለት አይደለም። ኦኬ ስንት ኢንትሪ ያመለጠን ራሱ አላለቀስንም አይደለም ብሬክ አፕ በሚል ዝም ብሎ ነገር። ሶ ይሄ በተለያየ ምክንያት ይመጣል። የኢሞሽንን ስር መሰረቱን ስነግራችሁ ኦኬ እነዚህ ችግር ያለባችሁ እንደኔ ራሳችሁን ጠይቁ። ቤቱ ሚንስ ነው ሰው ስለከዳችሁ ብሬክ አፕ ነው ወይስ በምን ምክንያት ነው ወይስ ተፈጥሯችሁ ነው? ሶ እኔ ተፈጥሮዬ ነው። ሶ አላምንም፣ በቃ ጅስ ምንም ነገር አላምንም። ሞር ኮንፎርሜሽን እጠብቃለሁና ይሄ ነገር ደግሞ ትሬዲንግ ላይ ጉዳይ ነው። አይሲቲ እንደዛ አላለም። አይሲቲ 5 ላይ እና 1 አላለም። 5 4 3 2 1 እያለ ሂዱ ነው ያለው ምታቁ። ሶ የ5 ሚኒትን ደግሞ በመርጥ 5 ሚኒትን በመርጥ ላሳያችሁ። እዚህ ኦርደር ብሎክ ጋር ነው የምገባው። ስቲል ኢምባላንስ አለ፣ ግን ኦልሬዲ ብሬክ ተደርጓል። እዚህ ትሬድ አፕ እንዳደረገ አልጠብቅም። ስቶፕ ሎሲን እዚህ ጋር አረጋታለሁ። ግን in this case 9 አልመጣም ገና። ሶ ስቲል 9 ዊክ አውት የማድረግ ቻንስ አለኝ። እኔን ዊክ አውት የማድረግ ቻንስ አለው። ሶ ሃይር ነው ማስቀምጠው። ከዛ ይሴልን እዚህ ጋር 3.3 አረን ያላበርኩም እኔ 14 ነው መርጣለሁ። ኦኬ ግን ልንገራችሁ ዲፔንድስ። አሁን ይሄ እንትን ነው ሃይ ፕሮባብል ነው። ሃይ ፕሮባብል ስል ጠንካራ ሴታፕ ነው። ያ ደግሞ 1 ሚኒት ነው ስቲል ሎው ነው። ግን በአልጎሪትሚክ ደረጃ ቦዘር ተሰይም ዲፔንድስ አንተ ምን ትሬድ ማድረግ ትፈልጋለህ በሚለው ነው። ሶ ኮንቴክስቱ ይሄ ነበር። ባይ ሴል ሊኩዊዲቲ ሜን እንትን ይሄ ነበር the main like ሴል እንድል ያደረገኝ ይሄ ነው እንጂ እቺ ሃይ ብቻ አይደለችም። ይሄ ነው ግን ይሄ ሰርቲ ላይ የሆነ ነገር እፈልጋለሁ ዝም ብዬ ሴላለሁ። ሶ ይሄላ ነገር አይቼ ሴላልኩ አዛ እንደራኳቸው አቃለሁ። ኦኬ ግን ምንድነው እንድታዩ የፈለኩት እንዴት ሴታፕ እንደምታነጻጽሩ ነው። ከዛ ኖሽን ደግሞ እንግባ። ምን ነበር አሳያችኋለሁ አልኩት? ጋይስ ተስተሳላችሁ? አረሳውት ሶሪ እንቶ ሌላ የቀየርኩት ነገር ምንድነው ሴታፕ ሞዴልን ምን አደረኩት አልኩ ወይ ልክ እንደ አይሲቲ 5 4 3 2 1 እያልኩ መሄድ ጀመርኩ። ላይክ ይሄ ፐርሰናል ኢሹዬን ከቢዝነሴ ማውጣት እንዳለብኝ ተረድቻለሁ ዛሬ።
በተቻለኛ ቀን በጥሩ ነገርና በሉዝ ባለማድረግ ብማረው ደስ ይለኝ ነበር። ኦኬ ግን እሳብን ሌላው የተረዳሁት ነገር አለ። አንድ የተረዳው ነገር አለ። ምንም ይሁን ምንም ሴታፑ ይመር ጀስ ፕላናችሁን መጠበቅ ወርቅ ነው። ከምሬ ነው። አሁን ይህ ቅድሙ ካያችሁት የታለ ሆነ ቤት ላይ ይት ዋን ሚኒት ላጥፋው። ዋን ሚኒት ታይቷል። ብሬክ ኦፍ ስትራክቸር ባለመጠበቅ ምክንያት 1% ሉዝ አደረኩ ዛሬ። ፕላስ ደግሞ ኢሞሽኔን ጎዳሁት። ኦኬ ኦንሊ ብሬክ ኦፍ ስትራክቸር ላለመጠበቅ። ሶ ፕሊዝ ጋይስ ጀስት ፎሎ ዘ ፕላን ጀስት ትረስት ኢት። ተሳሳታላችሁ ግን ደግሞ ጥሩ በሆነ መልኩ ተሳሳቱ። ሌላ ያስረዳኋችሁ ነገር ከታያችሁ ስታንዳርድ ዲቪዥን ኒውት አንድ ኒውት የቱ ጋር ነው አንድ ያለው? ቆይ ከዚህ ሃይ ታይቷል። ከዚህ ሃይ እስኬት ሎ ይሄ ነገር በ5 ሚኒት የተጠቀምኩት ይት ከዚህ ሃይ እስከዚህ ሎ ታይቷል። የዚህን አራት እጥፍ ነው ሄዶ ፕራይስ ቀጥታ ነካው ሪቨርስ አደረገ። ጋይስ ይሄ ነገር ዝም ብሎ ሀፕን አያደርግም። እዛ አልጎሪዝሚክ የሆነ ነገር ነው። ይሄን ነገር ዲፋይን ያደረኩት ኦልሬዲ ሀፕን ካደረገ በኋላ አላውሽም በነገርኳችሁ አውዝ ኢሞሽናል አጣጣይ ሶ አይ ቲንክ ሰዓቱን ገደልኩት። ሶሪ ጋይስ ቶሎ የፋስት እንጨርሳት። ሶ ስታንዳርድ ዲቪዥን የተጠቀምኩት ይሄ ነው። ብሬክ የተደረገው ኮንፎርሜሽናችን ይሄ ነው። ከታያችሁ ሜቢ ይሄንን መጠቀም ይችላልላችሁ። ግን ይሄ ነው በርስዊንጉ የዚህን 4 እጥፍ ሄደ ከዛ ወጣ። ስታንዳርድ ዲቪዥን that's all about so ለስታንዳርድ ዲቪዥን የምጠቀመው ቦዲ ነው። ዊክ አልተጠቀምም። አይሲቲ ነው ያለው። so ምንድነው ያሻሻልኩት? አንደኛ አይሲቲ ኢንተረስት ማድረግና በቃ አይሲቲ ትሬድ እንደሚያደርገው ለማድረግ ራው አይሲቲ ሳይሆን ለምሳሌ አንዳንድ ከራሴ የጨመርኳቸው ህጎች ለምሳሌ ከታች ዝጋ ምናምን አለ። እሱን ብቻ ተጠቅሜ ኦኬ ሴታፕ ሞር ደግሞ አፕግሬድ ለማድረግ ያ እንትን ነው። ሌላው ያሻሻልኩት ሪስክ ማኔጅመንቴ ነው። ከዚህ በኋላ አምና ሎንገር ሪስክ 1% ነው ማካውን 1% ሪስክ ማድረግ ከሆነ 5 ትሬድ ሉዝ ካደረኩ ዳን የአካውንት አበቃለት። 5% የፕሮፈርም ህግ ታውቁታላችሁ። የግድ 10 መግባት አይተበቅባችሁም። 5% በተለይ ደግሞ 5% ሲደርሱ ኢሞሽኑን ደግሞ ታውቁታላችሁ። ሶ አላረግም ከዚህ በኋላ 1% ሪስክ አላረግም። 0.5 ነው። ያ ደግሞ 10 ትሬድ ጋፕ ይሰጠኛል ሉዝ እንዳረግ። ሶ ሪስክ ማኔጅመንቴን ቀይሬዋለሁ። አሁን ደግሞ ገብቼ አስተካክለዋለሁ። ሰዓታችሁን መግደል አልፈልግም። ይሄን በማየት because ምንም የሚጠቅማቸው ነገር የለም። ኖሽን ታውቁታላችሁ። ወርክ ስፔስን የሚያውቀው አለ። ካልቸመዳዳችሁ ሁሉ ይገርመኛል። ሶ everything is good። ባክቲስ ያረኩ ነው። ባክቲስ ቀጥላለሁ እስከ ሚድናይት ድረስ። ከዛ ድጋሚ 9 ሰዓት ወይ 10 ሰዓት ከሌሊቱ እነሳለሁ። ድጋሚ ቀኑን ደግመዋለን። ሶ በተቻለኛ ቀን ጥሩ ፌል ለማድረግ ሞክራለሁ። ነገ ባይሴ ምንድነው? ነገ ባይሴ ሴል ነው። ይሄ ነገር ፊል እስኪደረግ ባይሴ ሴል ነው። ይሄ ነገር ፊል እስኪደረግ ባይሴ ሴል ነው። ኦኬ ኢኮኖሚክ ካላንደሮችን እናያለን። ከዚህ ጋር የሚገናኙ ዳታዎችን እናነባለን በደንብ። ኦኬ ሶ ለዛሬ ሌሰን ብዬ ማስበውን አንዴ ሪቫይዝ አድርገላችሁ። አንደኛ ሴታፓችሁ እንዴት አፕግሬድ እንደምታደርጉ ሁሌም የሆነ ነገር ይዛችሁ አትሄዱም። ኢቭን ቢዝነስ አንዳንዴም ይሻሻላል። አሁን ለምሳሌ ሁሌ ከምገባው ትሬድ ዛሬ ምን አዳረኩ? ሊኩዊዲቲ እና ኮንሶሊዴሽን ነበረው ዛሬ። ኦርዲናሪ ትሬድ አይደለም። ኦኬ ደግሞ ፌል ስታረጉ ደግሞ ልክ እንደዚህ አክሴፕት አድርጉት። አትሽሹት። ምንም የሚያሸሽ ነገር የለውም። ፌሊንግ is good ከምሬ ነው። እኔ አሁን ላይክ ሌላው በቃ እሺ ጨረስኩ። ትሬዲንግ ላይ ነው። ሌላው ኮሜንት ላይ ጋይስ ፍቅር ጨምረናል ከምር ቴንክ ዩ ጋይስ በቃ ላይክ ቴንክ ዩ ከምሬ ነው። አልገባችሁም እንዴት ሞቲቬት እንደሚያደርገኝ በጣም ነው የሚገፋፋኝ እንትኑን ሳይው ኮሜንቱን ሳይው ጋይስ ሶ
ሀሳብ አስተያየት ጀስት ኮሜንት ላይ ጻፉልኝ እና ጋይስ ከምር ይመቻችሁ። ካስተውሳችሁ ቪዲዮ 5 ሰው ነበረ በአንድ ቀን ውስጥ የሚያየው። አሁን ላይክ በ4 ሰዓት ውስጥ 16 ሰው አይቻለሁ። ቴንክ ዩ ጋይስ። ሶ ቪዲዮ ላይክ ማድረግ እንዳረሱ። መቼ እስክንገናኝ ነገ እስክንገናኝ ፈጣሪ ያውቃል። እንግዲህ ጥሩ ነገር ካሽ እናደርጋለን። ስቴይ ሃርድ